ያት እንደምታዩት እንግዲህ ቸክ እዚህ ቅድም ከነበረ ግርግር ተደብቃ ማሳያና በአንድ ብቻ ነው ያለችው። ምንድነው ነሽንተር? ቆይ ተረጋጊ እህቴ፣ ቁጭ በይ እባክሽ፣ አረፍ በይ እባክሽ፣ ቆይ ቁጭ በይ። በቃ ያለኝ አማራጭ ምንም ይሁን ሰርቶ መብላት እንደሆነ ስለወሰንኩኝ ነው አሁንም የወጣሁት። ቢያንስ አሁን ብቻዬን ነኝ። ገብቶሃል? የማይሆን እንደዚህ እጃቸው እንዲጠጋ ወደ ልብስ እንገፋፋ እንደማረግ ነገር ሲያደርጉ እንዴ አባ ምን ሆኖ ነው ልጄ ምን ሆኖ ነው አባቴ ስላቸው አይ አይደለም ልጄ ያው እኔ እኮ በነገርሽኝ ታሪክ ስሜታዊ ሆኜ ነው። አይና ባርቺ ቆልተ ጀምበር ይሄ ነገር አራባክሽ ልጄ ተይ ያውነት አይሆንም። እርሶን ሲጀመር ለፈጣሪ ቀረቡ ሰው ወደ አልጋው ገፈተሩ። ወደ አልጋው ገፍትረውኝ እላይ ላይ ሊወጡ ማለት ነው። እንዴ ምንድነው እንደዚህ አይነት ነገር? ምን ነው አባ ከመቼው እንደዚህ ተቀየሩ? ምን ሆነው ነው አልኳቸው። እሺ ምን እየሰራ እንደነበር ልትነግረን ትችላለህ? ምን እየሰራ እንደነበር ልትነግረኝ ትችላለህ? ሰው ስትመክር ለህዝብ መልእክት ስታስተላልፍልን የቆየው አይደል? እስካሁን መልስልና። አይ ነገር እኮ አይደል። አንተ ማን ስለሆንክ ነው? መውለድ ያልቻለች ሴት ስለሆነች በተደጋጋሚ አብረህ እንድተኛ እየጠየካት አይሆንም ብለሃለች አይደል? ከጊዜ በኋላ አልሆን ሲልህ ልትደፍራት ስትል ነው የደረስነው አይደል? ነው ልትክደን ነው? አይ የሚሆን መስሎኝ እኮ ነው ማለት። ምኑ ነው የሚሆነው? የልጅቷን ህይወት እንደዚህ ሆና እስከመቼ እንደዚህ እየተሰቃየች ትቀጥላለች በሚል ሐሳቤ ነው። እንዴ አንተ ማን ነህ ነው እኮ መጀመሪያ እኮ ልጅ የምትሰጠው ልጅ የምትከለክለው ማን ስለሆንክ ነው ነው በመጀመሪያ ደረጃ። አይ በመጀመሪያ ደረጃ ስጋ ለበስነን እንደማንኛውም ሰው ምግብ እንበላለን እንጠጣለን አይደል? ይህ ስሜት ደግሞ የግድ ነው። ቅድም ቤትህ መተን ካገኘነው ትምህርት እኮ የተለየ ነገር ነው እያየንበት ያለነው። እኛ በወጣንበት ቅስፈት ታምም ያለው ብለህ ነው አልጋ ላይ ተኝተህ የጠበካት አይደል? ልጅቷ እያንዳንዱን እንቅስቃሴን እኮ እያየሁ ነበር። የምትለን ነገር አለ? አይ ሆኖ ሌላ ብዙ ነገር የለም። ስጋ ለበስንም እንደማንኛውም ሰው ስሜት አለ። ከዛ አንፃር ነው የልጅቷንም ደግሞ ህይወት እስከዛሬ ደግሞ ስጠቅማት የነበርኩ ሰው ነኝ። የጠቀበሽ ነገር አለ አብሮሽ በመሆኑ? ምንም የለም። አንቺ ትክጃለሽ። አሁን እኮ ያየን የነበረውን ነገር ነው እዚህ ጋር እየካድከን ያለው። ያገኘውህም ቀበቶን ፈተህ እላያ ላይ ሰፍረህ ነው ያገኘን አይደል? አይ እሱ ድንገት ዛሬ ነው ይሄ ነገር እንትን ያለው እንጂ ከዛ በፊት ተጠይቃት ነበር። ይሄ ነገር እንዲሆን ጥያቄ ታቀርብ ነበር እንጂ እንዲህ ለማድረግ አልሞከርክም። ለማድረግ አልሞከርኩም። ጥያቄ ያው እውነትና አቅርቤያለሁ። ሊደፍርሽ አልሞከረም ከዚህ በፊት? ኧረ ውሸቷን ነው። መቼ ነው አንቺ እኔ እንደዚህ አይነት ስራ የሰራሁት ከመርዳት ውጪ? ምንድነው እነንም ደግሞ ረዳሃትስ ቢባል እቺን ሴት ምንድነው የረዳሃት? እስኪ በምን አገዝካት? ያው ገንዘብ ደጉማት አለ። አንተ አልሽኝ አንቱ ስትይኝ ነበርሽ እንዴ? አንተ ራሱ ይበዛል እኮ አሁን ባየነው ነገር አንተ የሚለው መጥሪያ ራሱ ከባድ ወጣት አይደለህ እንዴ? አንተ የሰው ስሜት አትረዳም እንዴ? ምን ማለት ነው ደግሞ ይሄ? እኔ እንድረዳህ ነው የፈለግከው? አሁን ደግሞ ያ ተረዳኝ። ሲጀመር አጋልጠባት ተወጣኝ ደስ ይለኛል። ምን ማለት ነው? ምን ማለት ነው አጋልጠባት ተወጣኝ? አላሳዝንም እንዴ? ወንድ ልጅ አይደለም እንዴ? ቅድም ጥምጣም ጠምጥመ ጋቢ ለብሰ አባት መስለ ያገኘነ ሰውዬ አሁን ደግሞ ይሄንን ሐሳብ ቀይረ ሰው ልደፍር ደርሼ ምን ብዬ ነው እስኪ እንደው በምን እንደው ልለፍ በምን እንደው አጋልጫ ልስጥ? ይሄ እኮ የመድፈር ሙከራ ሳይሆን ያው አንድ ላይ ስንኖር እየተጋገዘን ነው እያገዝኳት ነው የምንኖረው። ይሄ ነገር ቢፈጸም ደግሞ ስጋ ለበስ አይደለም። ኧረ እባክህ አትሟገተኝ እባክህ። እኔ ምን ያስፈልግህን ነገር እደጉማለሁ
እባክህ እሷ እንደምትረዳት እኔንም ትረዳኛለህ። ግድ የለህም እለፈኝ። ይሄ ነገር አይደገምም በእውነት። እንዴት አይደገምም ማለት? እሷን ብቻ እንደዚህ እንዳረካትኛ በምን እናውቃለን? ኧረ እሷን ብቻ ሌላ ሰው እንደዚህ አድርጌ አላውቅም። እርግጠኛ ነህ? አዎ። በእሷ ብቻ አልበቃም ይሄ ነገር? በቃ ያው ዛሬ እንደዚህ እንትን አልክ፣ አጋጣሚ ደረስክብኝ። በዚህ በቃ እኔ አልደግመውም ይሄን ስራ። ንስሐ አባት ነኝ። ቤተክርስቲያን ትገባለህ። የሰዎችን እንዳልከው ቤተክርስቲያኗ ከምትሰጥ ደሞዝ ውጪ ንስሐ ልጆችህ ደግሞ አንዳንድ ነገሮችን አንተ ያደርጉልሃል። እሱ በፍቃደኝነት ነው፣ ራሳቸው ናቸው። አስገደድካቸው ያለ የለም። አሁንም ያደርጉልሃል። ያንን ተቀብለህ ሰዎችን ወደ ፈጣሪ ማቅረቡን ትተህ ወደ ራስህ ስሜት፣ ወደ ራስህ አልጋ። አይ እመክራለሁ እኮ እኔ አስተምራለሁ፣ እመክራለሁ። እኛንም መከርከን እኮ፣ ግን የሚመክር ሰው እኮ ራሱ ሆኖ ሲገኝ ነው። ምክር እኮ ማንም ይመክረናል። ማንም እኮ መልእክት ያስተላልፋል። እርግጥ ነው ስጋዊ ስሜት ግን ያሸንፋል። አንተ እንደ ሰውኛ አይ እኔም ብቻ ሳይሆን ማንንም ያሸንፋል እኮ። አንተ አሁን ባለህበት ሁኔታ እንዲህ ብለህ የምታወራ ሰው አይደለህም ነው እኮ ቁም ነገሩ አይደለም። እንደ ሐሳብ ልክ ነህ። ጥፋት አለ እኮ፣ ጥፋት የለም። በጣም ትልቅ ጥፋት። ይሄ አሁን ጥፋት ብቻ የሚባል አይደለም። በጥፋት የምናልፈው አይደለም። ትልቅ ጥፋት ነው ያለው እኮ። በእኔ የተነሳ ሌሎችም ካህኖች እንዲሰደቡ ደግሞ አልፈልግም። እንዳሰደብን እንጂ እባክህ ዛሬ ነረፈኝ እባክህ። ቤተክርስቲያንንም ሃይማኖትህንም በዙሪያ ያሉም ካህናቶችን አሰደብክ። እስከ ዛሬ ስትኖረው ይሄንን ህይወት እንዴት እንደዚህ አልተሰማህም? ዛሬኛ ካሜራ ይዘን ቪዲዮ አቁመን ስለወራንህ እንጂ የምትቀጥል ሰው ነህ። እቺ ልጅ እኮ እኔ መምጣት ስላለባት ልክያት እንጂ ዳግም እዚህ ቤት በተደረገባት የመድፈር ሙከራ ተመልሳ የምትመጣ ሴት አልነበረች አይደለም? ነው እባክህ እንደ ወጣት እንደምን አይወጣት እባክህ። እንደ ወጣት ነው። ወጣት እንዴት ነው የሚያደርገው? አልደግመውም ምልህ እንደው ሰውን የመረዳት አቅም አለው። ወጣት ምንድን ነው የሚያደርገው እንዳልከው ነገር ሰውን ይረዳል። እሺ እህቴ ውጭ ጠብቂኝ አንቺ። እሺ እኔ እንደ ሰው ልረዳ፣ እንደ ሰው ላግዝ። እስከዛሬ ስትሰራቸው ስለነበሩ እንደዚህ አይነት ስህተቶች አንዳንድ ነገሮችን ንገረን አንተ። በቃ እንደ እንትን የምነግርህ ነው። አንድ ቅድም ያልሽው ነገር አለ። እሷ ብቻ አይደለም ያስገኝ እንትን ያታልለኛል። ከእሷ ብቻ አንድ 4-5 ሴቶች ጋር እንደዚህ አይነት ነገር ፈጽሜያለሁ። እሺ ብለው ፈቃደኛ ሆኖ ይሄን ነገር አድርገዋል። 3ቱ ፈቃደኛ ቢሆኑ 2ቱ ግን ፈቃደኛ አልነበሩ። 2ቱ የንስሐ ልጆች ናቸው። የተቀሩት ደግሞ እንዲሁ በተለያየ አጋጣሚ እንትን ያልኳቸው ነው። የት ነው የምታጠምዳቸው እነዚህ ሰዎች? አንዳንድ ቦታ ምግብ ቤት ሊሆን ይችላል፣ ወይ እምነት ቦታ መጥተው ሊሆን እንደዚህ አይነት አጋጣሚዎች። ፈቃደኛ ሆነው እሺ ብለው አብረው የተኙ ሴቶች ምን ልትቀይርላቸው ወይ ደግሞ ምን ልታደርግላቸው ነበር ለነዛ ሰዎች? እኔማ እውነት ለመናገር እንግዲህ ያው ነገሮችን ትረዳኛለህ ብዬ አስባለሁ። ምንም ቀይርላቸው ነገር የለም ስሜቴን እንትን ከማለት ውጭ። ማለት ስሜትህን ከማስታገስና ስጋዊ ስሜትህን ከማስደሰት ውጪ ለእነዚህ ሰዎች የምታደርግላቸው የምትቀይርላቸው ጉዳይ የለም። ያው አልፎ አልፎ ካሳዘኑ አንዳንድ ነገር። ገንዘቡን ከየት አምጥተህ ታደርግላቸዋለህ? ነው ሀብታም የሚባሉ ገንዘብ ያላቸው ንስሐ ልጆች አሉ። እንደዛ አሉኝ። አስቀድሜ እንደነገርኩ አሉ እንደነዛ አይነት የንስሐ ልጆች አሉ። ይሰጡኛል እየመጡ በደንብ እንዲህ በዓል ሲሆን ወደ ዓመት ሲሆን እንደዚህ የዓመት ክብረ በዓል ምናምን ገንዘብ እያመጡ ይሰጡኛል። አይ ገንዘብ ብቻ ሳይሆን አልባሳት ነው የምትሰርቅበት፣ እየዞርክ የምታታልበት አልባሶች ያሰፉልሃል። ያ ነው አይደል ቁም ነገራችሁ? ቁም ነገሩ ያ ነው። የምትሰርቅበት፣ ሰው የምታታልልበት፣ በየቦታው እየዞርክ የምትለብሰው ልብስ ያመጡልሃል። አይ እነሱ እንኳን እንደዛ አያውቁም። ማለት እንደዚህ እንትን እንደማደርግ እንደምሰራ አያውቁም። ማለት ያው የተለየ እኮ ነገር የለውም። ማለት ከስሜት አንጻር ነው እንጂ ስጋዊ ስሜትን ለማሟላት ነው እንጂ ወንጀል አልሰራሁም እኮ። እንዴት ምን ማለት ነው ወንጀል አልሰራሁም?
በሃይማኖት ሽፋን አድርገ መኖሪያ ቤት መኝታ ቤት ሴቶችን እያመጣ መድፈሩ ወንጀል አይደለም? የተጠቀምከው ሽፋን አንድ፣ ሁለተኛ ደግሞ ቤት አምጥታ አለፍላጎታቸው አስገድደ መድፈር ማለት በእነሱ አንተ ስለፈለክ እነሱ አይፈልጉም ይፈልጉም መድፈር አይደለም። ሁሉንም እኮ አይደለም አምጥቼ እንደፈረው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እሺ አሁን እያደረክ ያለው ነገር መልካም ነው። እየደፈርኳቸው አይደለም። በስሜታቸው የሚተኙልኝ ስላሉ እነዚህም ሰዎች በስሜት ይተኙልኝ ነው። ቆይ ማነሽ ደግሞ አንተ ራስ ማን ልቀቀኝ፣ ተረጋጊ። እቴ ተረጋጊ፣ ልቀቀኝ። ምንድን ነው ነሽንተር? ቆይ ተረጋጊ እቴ፣ ቁጭ በይ እባክሽ፣ እባክሽ ቆይ ቁጭ በይ፣ ቁጭ በይ። እኔ አልቀመጥም፣ እኔ አወራሻለሁ እባክሽ። እሱን ገድዬ አንደኛ አዳተኛ ነኝ። ችግር የለውም፣ ቁጭ በይ እባክሽ፣ ቁጭ በይ በእናትሽ። አንዴ ተረጋጊ እቴ፣ ይገባኛል ያለሽበት ሁኔታ። ቁጭ በይ። ምንድን ነው የተፈጠረው? ይገባኛል፣ ተረድቼሻለሁ። ብዙ ሰዎች እየተጉላሉ እንደሆነ ደርሰንበታል። እህቴ ነኝ፣ አረፍ በመጀመሪያ ምን ነው ማርፋው? እባክሽ ቁጭ በይ። እኛ ጋር ነው የትም አይሄድም። የኛ ሰዎች ውጭ አሉ። እኔ አወራሻለሁ እኮ ተረጋጊና ቁጭ በይ እባክሽ። እኔ መረጋጋት አልችልም። በእናትህ ካልተረጋጋን መፍትሄ አናገኝም ማለት እዚህ ሰውዬ። መፍትሄው እኮ መሞት ነው ያለበት። ይገባኛል፣ ተረድቼሻለሁ ያለውን ነገር። አንድ እህት ናት ጠቁማን ወደዚህ ቤት የመጣ ነው። እኛ እሷም ህይወቷ ተበላሽቷል፣ ብዙ ነገር ውስጥ ነው ያለችውና እባክሽ። እኔ ብቻ አይደለም ገብቶኛል እኮ እኔ ብቻ አይደለም። ስለዚህ ለምን አንተ አትሆኝም እኮ? ተረጋጊ። በእንደዚህ አይነት ሁኔታ መፍትሄ አይገኝም። ይሄ እኮ ሚስታክል ሰውዬ እኮ አይደለም፣ መሞት ያለበት ሰውዬ ነው። ህግ የራሱን ውሳኔ ሰጥቷል። አንቺስ እሱን ገለሽ ለምን ሌላ ነገር ውስጥ ትገቢያለሽ? በቃ አንደኛ አጣተኛ ነኝ አይደል? ምንድነው የተፈጠረው? እባክሽ ተረጋግተሽ እኔን ቁጭ ብለሽ አውሪኝና የፈለግሽው እንድታደርጊ ይፈቅድልሻል። መጀመሪያ ግን ትንሽ አረፍ በይና፣ ችግር የለም እናውራ። እኔና አንቺ ምንድነው የተፈጠረው የሚለውን ንገሪኝ። በመጀመሪያ እኔ ዳዊት እባላለሁ። እዚህ ቤት የመጣሁበት ምክንያት አንድ እህታችን እንዳንቺ ተበድያለሁ፣ ይህ ሰው በጣም ጎድቶኛል ባለችን መሰረት ነገሮችን ልናጣራ መጣን። ብታምኚም ባታምኚም ሊደፍራት ሲል ነው የደረስነው። ገባሽ? ከሰም በላይ ያደርጋል ትለኝ አምናለሁ። ያ ነው እና አሁን ደግሞ ያንቺም ደግሞ ድጋፍ ያስፈልገናል። በምንድን ነው የተገናኛችሁት? ስላንቺ እስኪ የተወሰነ ነገር ንገሪኝ። ከዚህ ሰው ጋር ከመገናኘትሽ በፊት ብቻ እንዴት ተገናኛችሁ ከዚህ ሰውዬ ጋር? አባት ነው ብዬ ነው እኔ። ሁሉም ሰው የተሸወደው በዛ ነው። እንዴት እንደምነግርህ አላውቅም። በቃ እኔ በህይወቴ ጥሩ ነገር የለምና ቤተክርስቲያን ያገኘኋቸው ንስሐ ልገባ እኔም ብለው ሳገኝ ከዛ ጥሩ አባት መስሎኝ ቀረብኳቸው። ልክ ያሳለፍኩት ህይወት እንደዚህ የሚነገር አይደለም፣ ቀላል ነገር አይደለም። መከሩኝ፣ ብዙ ነገር አሉኝ። ከዛ እኔ ደግሞ አመንኳቸው። ይኸው ከእግዚአብሔር ቤት ስትርቅ ያለው ጸጸት አለ አይደል?
በቃ እሱ አላስቀምጡልኝ ሳልገባ ነበር ያየሁት። እኔም ጥሩ እንድሰራባት አገኘው ብዬ ሁሉን ነገር ነግሬያቸው መክረኝ ብዙ ነገር አድርገውልኝ ግን አብራችን ተኛ አልኩኝ። ቆይ ተረጋጊ። በመጀመሪያ እንድተኛ አረጉኝ ማለት ተኛ ሁላቸው ነው? በምን እንዴት? እስኪ እሺ ጥያቄ ስለሆነብኝ ነው። እሺ ንገሪኝ። ከየት መጀመር እንዳለብኝ ስላልኩኝ ማለት እኔ የሆነ ቤት ሰራተኛ ነኝ እና እዛ ህይወት ውስጥ ፈልጌ አልገባሁም። ግን ደግሞ በቃ የአእምሮ ጸጥታ አለው ስራው። ቤተሰቦቼ ጥሩ የሚባል እንትን ላይ አይደሉም። እናቴ ታማለች፣ ያለችኝ እሷ ብቻ ናት። ስለዚህ ያለኝ ቤተሰብ እናቴ ናት። እናቴን ለማሳከም ደግሞ ግዴታ ስራ መስራት ነበረብኝ። ከዛ ወደዚህ ስራ ገባሁኝ። ይህን ስራ እየሰራው ነበረ እንትን ብላት እናቴን ማስታማት። ግን በቃ እሷንም ማዳን አልቻልኩም። ከዛ ስራ ግን በቀላሉ መውጣት አልቻልኩም እና እንደዚህ አይነት ህይወት እኖራለሁ ብዬ አስቤ አላውቅም ነበር። ድንገት በቃ ሰጠቱ አላስቀምጥ ሲለኝ ቤተክርስቲያን ሄድኩኝና ንስሐ ልግባ ብዬ ነበር። እሳቸውን በዛ አጋጣሚ ነበር ያገኘኋቸው እና ሁሉን ኃጢአቴን ተናዝዤ ብዬ መክረውኝ በቃ አንቺ ቤተክርስቲያን ልጅ መሆን አለብሽ ምናምን ብለውኝ ብዙ ነገር ብለውኝ ከዛ ህይወት ወጥቼ አንዳንድ ነገር ያደርጉልኛል። ግን እንደዚህ አይነት ሰው ነው ብዬ አልጠበኩም ነበር። ስቸገር ምናምን ይረዳኝ ነበር። ኦኬ በገንዘብም ያግዙሽ ነበር ነው? አዎ ያግዙኝ ነበር። ግን ማለት ለእንደዚህ አይነት ፍላጎት እንደነበር ግን አላውቅም ነበር። ከዛ እኔም በቃ ጥሩ ሰው ስለመሰለኝ ቀረብኩት መጣሁ። ከዛ በቃ አብረን አንዳንዴ እየመጣሁ አብረን ማደር ጀመርን ምናምን። ግን ዛሬው አጋጣሚ ከኔ ጋር ብቻ ሳይሆን ከሌላ ሴት ጋርም እንደሚታዩ ሰምቼ ለዛ ነበር ወደዚህ የመጣሁት እና የሰማሁት ነገር ልክ እንደነበረ ነው ያረጋገጥክልኝ። እንዴት ነው አብረውሽ እንዲተኙ የፈቀድሽበት መንገድ? ሊቀይሩልሽ ወይ ደግሞ ላደርግልሽ ይችላል ይሄን አደርግልሻለሁ ብለውሽ ነው ወይስ ኖርማል እንደ ሰውኛ ተቀራርበሽ ፍላጎቱ ኖሮ ነው ይሄ ነገር የተደረገው? ማለት እኔ ጥሩ ሰው ነበር የመሰለኝ። በቃ ወደ ቤተክርስቲያን የሚያቀርበኝ ሰው፣ ህይወቴን ደግሞ እንድቀይር የሚመክረኝ። እንዳልኩ ማንም ቤተሰብም የለኝም። የነበረችኝ እናቴ ነበረች፣ እሷን ማጣት እና በቃ ከጎኔ የሚሆን ሰው ማንም አልነበረም እና በቃ ባለውበት ሁኔታ ከማመን ውጪ አማራጭ አልነበረኝም። ስለዚህ እንደዚህ አይነት ሰው ስታገኝ በቃ ላንተ መልአክ ሆኖ ነው የሚታየው። በዛ ላይ ደግሞ የቤተክርስቲያን ሰው ሲሆን ደግሞ እምነትም ይጨምራል እና በቃ ሲያወሩኝ ተጋብተን እንኖራለን ምናምን እኔ ቤተሰብ ሰጥሻለሁ እንደዚህ እያሉ ነበር የሚነግረኝ። እና ማለት አመንኩት። ለምን እንደሆነ አላውቅም። ከነበረኝ ህይወት ለመውጣት ካለኝ ጉጉት ይመስለኛል እና እንደዚህ አይነት ሰው ይሆናል ብዬ ጭራሽ አልጠበኩም። ያው እንዳልሽኝ የነበርሽበት ቡና ቤት ህይወት ነው። በጣም ያሳስብ ነበር። ፈጣሪሽን ለመቅረብ ስትታገይ ይሄን ሰውዬ በመሀል አገኘሽው። እሱም ደግሞ ጥሩ የሆነ ተስፋ ሰጥቶሽ እዚህ ጋር የተገኘሽው እና ምን ያህል ጊዜ አብራችሁ ቆያችሁ? ማለት ያው ቤተክርስቲያን ካገኘሽ ወይ ደግሞ ከተዋወቃችሁበት ጊዜ ሳይሆን ከሱ ጋር አብሮ በመተኛት ጊዜ በማሳለፍ ረጅም ጊዜ አሳልፈሻል? ከሱ ጋር አንድ 3 ወር 4 ወር ቢሆን። በዚህ አጋጣሚ የላከችንም ልጅ ከ3 ወይ ደግሞ ከ4 ወር በፊት ነው ከዚህ ሰውዬ እንደዚህ አይነት ጥቃት ደርሶባት የመደፈር ጥቃት አሁን ስቲል አሁን ነው አሁንም ሊደፍራት ሲል ነው እኛ የደረስነው። ብቻ ብዙ ችግር ያለበት የነፍስ አባት ነው ብሎ እንግዲህ በሃይማኖት ከለላ አድርጎ ነው ይሄን ሁሉ ነገር ሲያደርግ የነበረው።
ያው በጊዜ አውቀሻል ብዙ አልሄድሽም ልጅም ለመውለድ እሱን ትዳር ይዤ እቀመጣለሁ ብቻ ግን ያው የመጀመሪያው ጥፋትሽ ምንድነው ያው ንስሐ አባት ቄስ ናቸው ባያገቡ ይመረጣል ከሴት ጋር ግንኙነት ባይኖራቸው ስለ ቤተክርስቲያን ብዙ ማውቀው ነገር የለም እና እኔ በቃ ወደ ቤተክርስቲያን ያቀርበኛል ብዬ ነው እንጂ እንደዚህ አይነት ሰው እንደሆነም አልገመትኩም ያጉ አላውቅም ግን እሱ ተስፋ ሰጠኝ እንደዛ ሲለኝ እኔ እውነት ነው የመሰለኝ ያሸኛል ብዬ እንዴት ተገምታለሁ እንግዲህ እቴ በዚሁ አጋጣሚ እንዳልኩሽ ያው ተገናኝተናልና ያመንሽው ከርቶሽ ያው ንስሐ አባት ያልሽው የቤተክርስቲያን አባት የሆኑ ሰው ናቸውና በዚህ አጋጣሚ ይሄንን ቪዲዮ የሚመለከቱ ሰዎች ስላሉ መምከር ማስተላለፍ የምትፈልጊው እንዳንቺ አይነት በቡና ቤት ውስጥ የነበሩ ሴቶች ወጥተው ተለውጠው መስራት እንደሚችሉ ማስተላለፍ የምትፈልጊው ነገር ካለ ያው አጋጣሚ ተጠቀሚ እሺ ማለት አስቤ አይደለም እንታልኩና ከኔ ህይወት ተምረው ማለት ከእንደዚህ ህይወት ፈልጎ የሚገባ ሰው የለም ግን በቃ የተሻለ ነገር ሰርተው መለወጥ እንደሚችሉ እና ማንንም ሰው እንደዚህ በቀላሉ ማመን እንደሌለባቸው ብዙ ይማራሉ ብዬ አስባለሁ እኔ ባልናገርም የተፈጠረው ነገር ያስተምራቸዋል ማለት እኔ ባለማወቅ ነው እንደ ቤተክርስቲያን ሰው ሲባል በቃ ሁሉም ጻድቅ ነው የሚመስለኝ ነበር እና ሁሉም ቢሆን በቃ ማገናዘብና መጠርጠር እንዳለበት የታየው ሁሉ የተነገረው ሁሉ አይታመንም ነው እሺ ውድ ቤተሰቦቻችን ጥቆማውን ካረገችልን እህታችን ጋር ውጪ እንግዲህ እሷ አለች ከሷ ጋር የተወሰነ ቆይታ እናደርጋለን እስከዛው ቸር ቆዩልኝ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን ፍጹም ሪያሊቲ ድሪምስ ነን ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንጻ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንጻን ገንብተን እናስረክቦታለን ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን መገናኘት እንችላለን እንግዲህ ውድ ቤተሰቦቻችን ዛሬ 2 እህቶቻችን ናቸው እዚህ ቄስ ጋር ተበድለናል ብለው ያገኘናቸው ያው በመጀመሪያ ሄድንባት እህታችን የሰጣችን ጥቆማ ትክክል ሆኖ አግኝተነው ሊያደርግ ሲል የነበረውን ነገር አይታችሁታል ከዛ ባሻገር ደግሞ እህታችን ቁጭ ብለን በመናወራበት ሰዓት መታ ነበረ ያሳለፈችውን ህይወት ለእናንተ ትምህርት ይሆናል እህቴንም የተጎዳች እህቴን አብሬ ሆኜ ማግኘት ፈልጋለሁ ባለች መሰረት እንግዲህ ድጋሚ ተገናኝተናል ያው የዚህ ሰው ያያችሁት ነው በቤተክርስቲያን ሰበብ አድርጎ ገንዘቡን እየመዘበሩ ብዙ ነገር ለግል ጥቅማቸው የሚያውሉ ከዚህ በፊት ብዙ ቄሶችን አግኝተናል አሁን ደግሞ ያገኘነው እንግዲህ የንስሐ አባት ነኝ በሚል የንስሐ ልጆች ሴት ልጆቹን እንግዲህ እየደፈረ ወይ ደግሞ አታሎ አብረውት እንዲተኙ በማድረግ የሰው ህይወት እያበላሸ የተገኘ አባት ነው በዚህ አጋጣሚ እንግዲህ ሁሉም የራሱ የሆነ ታሪክ ይኖረዋል ከእህቶቻችን ጋር ብዙም ስለነሱ አላወራንም ነበርና እስኪ ስለነሱ የተወሰነ ነገር እንወቅ እሱን ያው ህግ እንደሚያደርግ ያደርገዋል ቤት ውስጥም ቅድም ላይ ለማየት እንደቻላችሁት እንግዲህ አንዲት ሴት አግኝተን ነበረ እሷም እንግዲህ ያለችበት ሁኔታ ያው ብዙም መናገር ስላልቻለች ያው እሷም ህክምና የሚረዳት ከሆነ ወደ ህክምና ቦታ ወስደናታል ያው በእንደዚህ አይነት
በቄስ ማለትም በቤተክርስቲያን አገልጋይ ቤት ውስጥ በእንደዚህ አይነት አለባበስ ልናገኛት የምንችላት ሴት አይኖርም። ያን ሰዓት ነበር ደንግጠን ካሜራ አስቀምጠን ልንወጣ የቻልነው። ካሜራውም ደግሞ የተቻለውን ያህል እዛ ቤት ውስጥ መኝታ ቤት ውስጥ ስለነበረች ሴቷ የነበረችው ወደ መኝታ ቤት ነበር ድብቁን ካሜራ አስቀምጠን የነበረው። ቢሆንም ወደዛ መቀመጡ አልከፋም። እህታችን ልትደፈር ወይ ልትጠቃ ስትል ደርሰንላታል። ውድ ቤተሰቦቻችን እስኪ እህቶቻችን ስለራሳቸው ከዚህ በፊት ስለ ታሪካቸው አላወራንም። እንዴት እዚህ እንደደረሱ እህቴ እንዳለች እንግዲህ እናቷን ካለችበት ህመም ለማዳን እና የእናቷን ስቃይ ለመቀነስ ብላ ቡና ቤት ስትሰራ እንደነበር ነግራናለች። እቺ እህቴ ከአንድም ሁለት ትዳር ፈታ ዛሬ ላይ ደግሞ ይሄ ቄስ እኔ መፍትሄ አለኝ መፍትሄ ካልሰጠሁሽ እያለ እንግዲህ በህይወቷ ሲጫወትባት እንደቆየ መረጃዎችን ለማግኘት ችለናል። ያው አሁን ያላችሁበት ስሜት ይገባናል። ይህ ሰው የሰራው ስራ አግባብ አይደለም፣ ጥሩ እንዳልሆነ እኛ አይደለንም የሚያዩን ብዙ ሺህ ተመልካች ያለን ቤተሰቦች ነን። እነሱም እንግዲህ በሱ ዙሪያ ሀሳብ ይሰጡበታል። በዚሁ አጋጣሚ እስኪ ስለእናንተ አልተዋወቅንም በደንብ አንቺም ስሜት የሆነሽ ነው ያገኘሁሽ። እህቴም ትንሽ እንኳን ያው ለጥቆማ የመጣችው እህታችን እሷ ስለነበረች ይህንንም ሰውዬ ምን እንደሆነ አጋልጣ ለመስጠት እኛን ተባብራ ራሷን መስዋዕት አድርጋ ድብቁ ካሜራ ላይ እንዳያችኋት ገብታ ራሷን ሰውታ እንግዲህ የዚህን ሰው ማንነት አጋልጣለች እና ለእሷም ሀሳብ መስጫው ላይ ምስጋና ይቀመጥልን። እህቴ ከመጀመሪያው ጀምረሽ ስላንቺ እናትሽ ከመታመሟ በፊት ከዛ በፊት ምን አይነት ሴት ነበርሽ፣ ምንድነው እየሰራሽ የነበረው የሚለውን ነገር እስቲ ንገሪኝ። እሺ ማለት በመጀመሪያ ይሄን ያክል ስራ ሄዳችሁ እንትን እንዳላችሁ አላወኩም ነበር። ድንገት ነው ያገኘኋችሁ፣ ግን በጣም ደስ ብሎኛል። እንዳልኩ የብዙ ሰው ህይወት ነው ያዳንከው ማለት ከኛም ውጪ ብዙ እንዳሉ መገመት አይከብድም። እና መጀመሪያ ደግሞ አውቄ እናንተም ማገዝ ብችል ኖሮ ደስ ይለኝ ነበር። እና ያው ስለኔ ህይወት ታሪክ ነግሬያለሁ። ግን መጀመሪያ አባቴ በህይወት እያለ የነበረን ህይወትና ልክ እሱ ካረፈ በኋላ የተለያየ ህይወት ነው። ጥሩ የሚባል ብቸኛ ልጅ ነኝ ለቤተሰቦቼ እና ጥሩ የሚባል ህይወት ነኝ እየኖርን የነበረው። እኔም ትምህርት ቤት እየተማርኩኝ እናቴም የቤት እመቤት አትሰራም፣ አባቴ ነበር የሚሰራው። እሱ ሰርቶ የሚያመጣው ቢሆንም በቃ ለአንድ ቤተሰብ በቂ የሚባል አለ። ልክ እንደዛ ነበር። ፍቅር ካለ በቂ ነው ያለው ነገር። አዎ እንደዛ ነበር የምንኖረው። እና እኔም በቃ ትምህርቴን ጨርሼ ቤተሰቦቼን መርዳት ምናምን ነበር የሚያሳስበኝ። ግን በአንድ አጋጣሚ አባቴን በመኪና አደጋ ነበር እና ያ ነገር ሲፈጠር ለሁላችንም በጣም ድንጋጤ ነበር። ማለት እናቴ ጭራሽ በሽተኛ ሆነች። በድንጋጤ የተነሳ ቤታችን ተበጠበጠ። ያልጠበቅነው ነገር ነው እና በቃ እኔም መጠንከር ነበረብኝ ለእናቴ ስል። ግን ጠንክሬ ምን ላብላት? መድኃኒት አለ ግዴታ፣ እሷ መታከም አለባት። ያን ነገር ስታደርጊ ትምህርትሽን አቁመሽ ነው? አዎ ጭራሽ ትምህርት እየተማርኩ እንዴት አደርጋታለሁ? ከዛ ግዴታ በቃ ስራ መግባት እንዳለብኝ ወስኜ ትምህርቴን አቆምኩኝ። ትምህርቴን አቁሜ ልክ ስራ ስፈልግ ግን ምንም የምሰራው ነገር የለም ማለት ምንም አማራጭ አጣሁ። ከዛ እንደዚህ ጓደኞቼ ሲያወሩ ምናምን ነገር የምሰማ የነበረው እንደዚህ ነገር ነው ማለት ሴት ስትሆን በእንደዚህ አይነት ነገር ቀላል እንደሆነ ብር ማግኘት እንደሚቻል ምናምን ነበር። እና እኔም ያንን ስላሰብኩኝ በቃ እንደመቼም እናቴን ከማጣት ወጥቼ በቃ እንደዚህ መንገድ ብር ልፈልግ ብዬ እንትን አልኩኝ። ሌላ አማራጭ ግን አልነበረም? ለመሞከር ያሰብሽው ነገር የለም? ይገባኛል ያለሽበት ሁኔታ። ግዴታ ገንዘብ ቶሎ አግኝተሽ እናትሽን ቆማ እንድትሄድ ማድረግ ነው። እየወቀስኩሽ አይደለም። ግን ሌላ ነገር ለማድረግ የሞከርሻቸው ሙከራዎች አልነበሩም? ከሰው ፊድባክ የተመለሱልሽ መልሶች ነበሩ? አዎ ስለ እንዳልኩ ቢያንስ ትምህርቴን ጨርሼ እንኳን ቢሆን እሺ፣ ትምህርቴን አቋርጬ ነው። እንደ እውቀት የሚጠይቅ ስራ ላይ ጭራሽ አይፈልጉም። እንኳን ጨርሰህ እንኳን ልምድ ይፈልጋል። ልምድ ያስፈልጋል እናት። እና እንደዚህ ሌላ ስራዎች ደግሞ እኔ ሰርቼ አላውቅም። እንዳልኩ ተማሪ ነኝ።
ወይ በልምድ የሆነ ነገር ሰርቼ ልግባ እንዳልል የሚሆን ነገር አይደለም። በዛ ላይ ደግሞ የምታገኘው ገቢ እንኳን ቤተሰብ አስተዳድረህ አሳክመህ ልታድግ ቀርቶ ለራስህም እንጃ ቀን በልተህ ከዋልክ ራሱ በጣም ትልቅ ነገር ነው። ገብቶሃል? እዛ ጋር ደግሞ እናቴ ያለች እኔ ብቻዬን አይደለሁም። እንኳን ያ ይቀርተውና አሁን ላይ ራሱ ከዚህ ስራ ወጥቼ ስራ ሰርቼ ራሴን ለመቻል ስሞክር በጣም ብዙ ቻሌንጅ አሳልፌያለሁ። ስለ እንዳልኩት ትምህርቴ እንኳን ጨርሼ ቢሆን የሆነ በቃ ትፈልጋለህ ቢያንስ የሆነ ተስፋ መኖርህን ትፈልጋለህ። በቃ ያለኝ አማራጭ ምንም ይሁን ሰርቶ መብላት እንደሆነ ስለወሰንኩኝ ነው አሁንም የወጣሁት። ቢያንስ አሁን ብቻዬን ነኝ። ገብቶሃል? ለአንድ ለራሴ ስለሆነ ብበላም አንድ ቀን ችግር የለውም ባልበላም። ገብቶሃል? ታልፈዋለህ ቢዘልም አዎ። ግን የእናቴን እንዴት ታማ ሳትበላ ለለፈው የምትለው ነገር አይደለም። መድኃኒትም እንደዛው አለ። እሱ ነገር ይከብድ ነበር እና በቃ ምንም አማራጭ ስለሌለኝ ወደዚህ ስራ ገባሁ። ግን እንደ ገብቼም እንዳሰብኩት አይደለም። አንዳንዴ ሰው የሚፈልገውን ነገር ተጠቅሞበት ሰው ይሄዳል ብርም ሳይሰጥክ። አስበው እዛ ነገር ላይ የገባኸው አንተ ፈልገህ አይደለም፣ ግን እነሱ በቃ ወደህ እንደገባህበት የለም። በቃ ሰው ራሱ የሚመጣው ፈልጎ ስለሆነ አንተንም የሚያይክ በዛ መንገድ ነው። ሰርበው ከሚሄድ አለ አንዳንዴ መተው የሚሄድም አለ። ግን ምን ታደርጋለህ? አማራጭ ስለሌለ መስራት ግድ ስለሆነ ትሰራለህ። ማለት ነው። ያው አንዳንድ ጊዜ ብዙ ጊዜ ያው የምሰራቸው ቪዲዮዎች ላይ ወይ ደግሞ ከተመልካቾች ከእናንተ ጋር ቁጭ ብዬ በምመካከርበት ሰዓት ሰዎች ከባድ የሆነ ሰው የማይሞክረው ሰው የማያደርገው ወንጀሎችን ሲሰሩ የሆነ ከባድ ነገር ከጀርባ እንዳለ ግልጽ ነው እላለሁ ሁልጊዜ። ምክንያቱም የሰው ልጅ ህሊና እያለው ማሰብ እየቻለ ነገሮችን ማሳለፍ እየቻለ አላልፍ ሲል ነው አንዳንድ ጊዜ አንዳንድ ሰዎች ውሳኔያችን በጣም ይከፋና የማይሆን ነገር ውስጥ ገብተን የምንገኘው። እንግዲህ እህታችንም ውሳኔ የእናቷን ህይወት አንድ ቀን ለማስቀጠል ያችን መድኃኒት ለመግዛት ያየችውን መከራ ሰምተናል። አብሮ ተኝቶ ሲጫወትባት አድሮ ገንዘብ ሳይሰጣት ኦር ሰድቧት ፈልገው እዚህ ጋር እንዳለች ብቻ ያው ብዙን የምናውቀው ህይወት ነው። ምክንያቱም ብዙ ነገሮች ውስጥ ገብተን አይተናል ነው። ቤተሰቦቻችን የሚፈረድበት አይነት ህይወት አይደለም አሁን እህታችን ያለችበት የነበረችበት። አሁን እንዴት ምን ላይ ነው ያለሽው? ያ ነገር ሁሉ አልፏል ብለሽኛል እና አሁን ያለሽበት ሁኔታ እንዴት ነው? አሁን አንድ ትንሽ ሱቅ ላይ ተቀጥሬ ነው የምሰራው። ብዙ ያን ያክል ገቢ ባይኖረውም ቢያንስ አድራስ ለራሴ የሚሆን ትንሽ ነገር አደርጋለሁ። ጾሜን አላድርም። በቃ የቻልኩትን ያክል ያችን እየሰራሁ እንትን እላለሁ። ህሊናሽንም ንጹህ አድርገሽ አዎ። አንድ የሚሰጥተኝ ነገር ቢኖር ንስሐ ገባሁ ብዬ የተፈጠረው ነገር አይተሃል። እንደዛ በመሆኑ አሁን ትንሽ ማለት ከፍቶኛል፣ ግን ቢያንስ አሁን የተሻለ ነገር ላይ ነኝ እና ያንን በትክክለኛው መንገድ አደርጋለሁ ብዬ አስባለሁ። አዎ እንትን ነው ቻሌንጆች አሉ። የሰው ልጅ ራሱን ነፍሱን እስከ ማሳለፍ እስከ ሞት ቤተሰቦቹን እስከ ማጣት የሚደረስባቸው ቻሌንጆች አሉና እስካሁን ድረስ ብዙ ቻሌንጆች አልፈሻል። ጠንካራ እንደሆንሽ ነው የሚያሳየው እንጂ የተልፈሰፈሰ ማንነት የለሽም። የሰው እጅ አላየሽም፣ አልለመንሽም። እንዲያርጉልኝ ለእናቴ ስጡልኝ አላልሽም። ባለሽ ነገር እናትሽን ለማስታመም ሞክረሻል። በዚህ አጋጣሚ እናትሽን ነፍስ ይማር ማለት እንፈልጋለን። እህታችንም በዚህ አጋጣሚ ማውራት የምትፈልጊው መናገር የምትፈልጊው ስላንቺ አንዳንድ ነገሮች ካሉ ያው ያለፈው ያየናቸው ነገሮች መልካም ስላልሆኑ እነዚህ ሴቶች ግን ጭንቅላታቸው እንደተጎዳ ሞራላቸው እንደወደቀ መለየት ስለሌለብን ነው በድጋሚ ተሰብስበን የተገናኘ ነው። ውድ ቤተሰቦቻችን ቆይታችሁ አይለየን። ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየት ኮሜንት ሴክሽን ላይ ተቀመጥልን። ወደ አንቺ ልምጣቴ። እሺ ያው የኔን አስተዳደግ አልተናገርኩም እና ያው እኔም እንደማንኛውም ሰው ከእናትና ከአባቴ ጋር ነበር የምኖረው። ደስ የሚል ህይወት ነበረን እስከ ጥቂት ጊዜም ቢሆን ማለት ነው። እና እናትና አባቴ አንድ ቀን ያጣቸው በ13 ዓመቴ በመኪና አደጋ
እና መኪና ምናምን ነበረን። በአብረው በወጡበት ጊዜ ተገልብጠው ነው የሞቱት። እና ከዛን ጊዜ ጀምሮ ቀበሌ የሰጠን ትልቅ ግቢ ነበረ በፋዘር በኩል ማለት ነው። ያው እድሜም ስላልደረሰ ምናምን ነገር ከቤት አስወጡኝ። በ13 ዓመቴ ከቤት ካስወጡኝ በኋላ ጎዳና ላይ ነው የኖርኩት። ቀበሌው ነው ያስወጣሽ? አዎ እድሜሽ አልደረሰም ማለት ወደ እናትና አባትህ ወደ አንተ ስም ማዞር አለባቸው፣ ማስመዝገብ አለባቸው እና አላስመዘገቡም ነበር። ከዛ ከጎዳና ላይ ወጣሁ። ጎዳና ላይ ብዙ አመታት ኖሬያለሁ። እንደዛም ሆኖ ፈጣሪ ጋር ቀርቤ አላውቅም። እንደዛም ሆኖ ማለት ነው። ከዛ እንደዚህ እያለ ወደ እድሜ ወደ 19 እየደረሰ ሲመጣ ስራ መስራት ፈለኩኝ። ግን ሰው የሚገምትህ ባለ አለባበስ ነው። ባለ ጽድት ብለህ ካልሄድክ በስተቀር ማንም እንትን የሚቀበል ሰው የለምና ያው እኔ ደግሞ ባለኝ ነገር ነው የሄድኩት። ስራ ያሰሩኛል ብዬ ያው እንደዛ ማንም ሊቀጥረኝ ሆነ ጭራሽ እንደ ውሻ ነበር የሚያባርሩኝ። እንደዚህ ሆኖ አንድ ቀን እንደዚህ መስተንግዶ የሚሰራበት ቤት የነበረው እዛ ልገባ አካባቢ እዚህ ስራ ሰራተኛ እንፈልጋለን ብሎ የተለጠፈ አየሁና ልክ ልገባ ስል የሆነች ሴትዮ ጠራችኝና ነው ያለችኝ። አቤት ምናምን ስል እንደዚህ ሆነሽ እኮ ማንም አይቀጥርሽም፣ ማንም እንደዚህ ቆሽሸሽ ማንም የሚቀጥርሽ ሰው የለም፣ ነይና እኔ ልብስ ልስጥሽ ልቀይርልሽና ታጥበሽ ምን ብለሽ ሄደሽ ትሰሪያለሽ አለች። ከዛ እንደዛ ካልሽ በኋላ መጥተሽ ለእኔ ትደውይልኝና እናወራለን አለች። እሺ ምናምን ነገር ብያት ልብስ ሰጠችኝ፣ ብር ሰጠችኝ፣ መሳፈሪያ ሄድኩኝ እዛው ስራ ቦታ ማለት ነው። ከሄድኩ በኋላ ሰራተኛ እንፈልጋለን የሚላችሁ ነበር የመጣሁት ምናምን ነገር አልኳቸው። አዎ እንፈልጋለን አሉኝ። ደስ የሚለው ምንም እንትን ሳይሉ ተቀበሉ። ስራ ጀመርኩ። ከዛ ቀጣዩ ነገ መተሽ መጀመር ትችያለሽ። በፈረቃ ነበረ ስራው መስተንግዶ ስራ በፈረቃ ነው የምትሰራው እና በነገ መተሽ በየትኛውም ሰዓት መጀመር ትችያለሽ አሉኝ። እሺ አልኩኝ። ዋስ ይዘሽ ነገር አሉኝ። ዋስ ይዘሽ ነይ ሲሉኝ ለሴትዮዋ የሴትዮዋን ቁጥር በወረቀት ጽፋ ስታይ ስለነበረ የእሷን ቁጥር ሰጠኋቸው። ያው ትስማማልኛለች ብዬ ስላሰብኩኝ መልካም ሴት ስለነበረች እና እሺ ብለው ስልኳን መዘገቡ። ነገ እሷን መታወቂያ ይዘሽ ነይ ምናምን ብቻ አሉኝ። እንደዚህ አይነት ነገሮች አሉኝና ወጣሁ። ከዛ ከወጣሁ በኋላ ለሴትዮዋ በሱቅ ስልክ ደውዬ አወራኋት። መጣ፣ አገኘችኝ፣ ቤቷ ወሰደችኝ። ምግብ ምን ማረገችልኝ። እሷ ጋር እየተመላለስኩ እንድሰራ አረገችኝ። አንድ ክፍል ሰጣ። ኦኬ። እሷ ጋር እየኖርኩኝ እንድሰራ በቃ በጣም መልካም ሰው ነች። እና እንዴት እንደዚህ ልትተባበሪኝ ቻልሽ ብዬ ጠየኳት። ያው ከሷ ላይፍ ጋር ትንሽ የተገናኘ ነገር አለ። ልነግረኝ ባትፈልግም ብቻ እንደዚህ የተገናኘ ነገር አለ። ከዛ አሁን ልነግርሽ አልችልም፣ ግን በቃ ስላዘንኩ ነው። እኔ እኮ አልኳት ከዚህ በፊት ብዙ ሰውን ለምኛለሁ፣ ብዙ ሰው ግን ማንም ሊያስጠጋኝ የቻለ ሰው የለም ምናምን ነገር አልኳት። ግን በቃ እግዚአብሔር አንቺን በሰው ተመስሎ አንቺን አመጣልኝ አልኩ። ከዛን ቀን ጀምሮ በቃ ከሷ ጋር ቤተክርስቲያን ምን ይላል እንደዚህ ራፍት ስንል በቃ በጣም ጓደኛ ማቾች ሆነን ስራዬንም መስራት ጀመርኩ። በዛ ሰዓት ነው ወደ ትዳር ገባሁ። በመስተንግዶ እያለሽ? ኦኬ። ከዛ ጊዜ ጀምሮ ነው። እቺ ሴት እንዴት ነው ትዳር ልትይጂ ስትይ የመከረችሽ ወይ ደግሞ ይሄ ነገር ብላ ማለት እንደ ቤተሰብ ሆና ነው የዳረችሽ ወይስ ከዛ በኋላ ከሷ ጋር ያለሽ ግንኙነት ተቋረጠ? እንደ ቤተሰብ ሆና ነው የዳረችኝ። ግን ሴትዮዋ ታማሚ ነች በነገራችን ላይ። እሱም ካለፈ በኋላ ነው ያወቅኩት። ወደ ትዳር ከገባው በኋላ ነው ያወቅኩት። ታማሚ ነች ሴትዮዋ፣ የካንሰር ታማሚ ነች እና ቀን እየጠበቀች ያለች ሴትዮ ነች። እና ወደ ትዳር ከገባው በኋላ ነው ይሄን ነገር ያወቅኩት። ሉዛ እንትንም ጽፋ በቃ እንደ እህት አለ እንደ ቤተሰብ ቤቷንም ለኔ ነበረ እንትን ያለችልኝ። ምንም ዘመድ የላትም፣ ለኔ ነው የጻፈችልኝ። ትዳር ከመጀመሪያው ባለቤቴ ጋር ራሱ በዛችሁ በሴትዮዋ ቤት ነው የኖርነው። በሴትዮዋ ቤት ነበረ ትዳር ነው የጀመርነው። ያኔ ከቤተሰቦችሽ ልጅ ነሽ ተብለሽ ያጣሽውን
ከባዳ ወይም ደግሞ የኔነት ስሜት ከሚሰማው ሰው አግኝተሽዋል። ብቻ ሁላችንም ያለፍንበት ብዙ ስቃይ ብዙ መከራ አለ፣ ግን አሁን ላይ ቆመን ተገኝተናልና በዚህ አጋጣሚ ልላችሁ የምፈልገው እንድጠነክሩ እና መልካም የሆነ ከዚህ በኋላ ከማህበረሰቡ ጋር ጥሩ ግንኙነት ኖሯችሁ ፍሬ አፍርታችሁ የማያችሁ ሰዎች ትሆናላችሁ ብዬ ተስፋ አደርጋለሁኝ። ውድ ቤተሰቦቻችን እንግዲህ የዛሬውን በዚህ ላብቃ። እዛ ቄስ ቤት የተባለው መኖሪያ ቤት እንግዲህ ያሉ አንዳንድ ነገሮች ካሉ ለእናንተ ማሳያችሁ ይሆናል። እንግዲህ ዛሬ ላይ ባለንበት ሁኔታ ሆነን ሁላችንም ወደ ቤተክርስቲያን የምንሮጥበት፣ ሙስሊም ወደ መስጊዱ፣ ሁሉም በየሃይማኖቱ ፈጣሪውን የሚያመሰግንበትና ፈጣሪውን የሚጠይቅበት ጊዜ ላይ ባለንበት ሁኔታ እንግዲህ ይህንን አጋጣሚ ተጠቅመው አንዳንድ ጥፋቶችን ለማጥፋት የተዘጋጁ እኩይ ባህሪ ያላቸው ሰዎች አሉና ውድ ቤተሰቦቼ ከሱ ራሳችሁን ቆጥቡ፣ ራሳችሁን ጠብቁልኝ እላለሁ። እስኪ ወደዛ ቤት ልውሰዳችሁና ምን እንዳለና ላሳያችሁ የፈለኩትንም አንድ ነገር በዚሁ አጋጣሚ ላሳያችሁ ወዳለሁ። ውድ ቤተሰቦቼ እስከዛው ቸር ቆዩልኝ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ቤተሰቦቼ ባልኳችሁ መሰረት እንግዲህ ወደዚህ መኖሪያ ቤት ተመልሰን መተናል። እዚህ ቤት ውስጥ አሉ የተባሉ ሴቶች እንዳሉ ሰምተናል። ያው እንደምታዩት እንግዲህ እዚህ ውስጥ ቅድም በነበረ ግርግር ተደብቃ ማስያዣና በፓንት ብቻ ነው ያለችው። ውድ ቤተሰቦቼ ይህን ምን ትሉታላችሁ? ልብስ ቁም ሳጥን ውስጥ ነይ እንደምታዩት ነው እንግዲህ ውድ ቤተሰቦቻችን እንግዲህ የማይሆን ነገር ነው እየተፈጠረ ያለው። እባካችሁ ራሳችሁን ጠብቁልኝ። ነይ ውጪ፣ ነይ ራሳችሁን ጠብቁ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥልን። የድካሜ ልፋታችን ውጤት ነውና ውድ ቤተሰቦቻችን እባካችሁን ራሳችሁን ጠብቁ። ንስሐ አባትን ምንም ብላችሁ የምታምኑት ሰው ምን አይነት ሰው እንደሆነ በተቻላችሁ አቅም ሳትጠይቁና ሳታጠሩ ትክክለኛ ሰው መሆኑን ሳታውቁ እንደዚህ አይነት ኃላፊነትን አትወስዱ። ይሁ እንግዲህ አልጋ ላይ ተኝታ የምታዩት እንግዲህ በእንደዚህ አይነት ሁኔታ ነው። ራሳችሁን ጠብቁልኝ።